ለልጃችን ስትል ይቅርታ አድርግልኝ እባክሽ እናንተ አብረን ሩታ ተመሽያል እንዴ? አረ ሩታ ግን የምሬን ነው እንዴ? ሩታ በጣም የዋናት የምር እኔ እንደምለው ሩታ በጣም የዋ ልጅ ናት። የምሬን ነው ማለት አብርሽ ሩታ ይቅርታ መጠየቅ ራሱ የለባት። ሩታ ይቅርታ መጠየቅ አልነበረባትም። የምሬን ነው። ምን አጠፋች? ሲጀመር ሩታ ምንም አላጠፋችም። አብራችሁ እንድትቀጥሉ ለልጇ ስትል አብራችሁ እንድትኖሩ አብራችሁ ትዳራችሁን አብራችሁ እንድትቀጥሉ አስባ እንጂ ሩታ ምንም ያጠፋችው ነገር የለም። እዚህ ጋር ነው የምላችሁ ተመልካቾች፣ የምሬን ነው። ምንም አላጠፋችም ሩታ። ምን አጠፋች እንዴ? በጣም ነው ያሳዘነችኝ ሩታ የምር። እንዴ አብርሽ አንተ ነህ ይቅርታ ሩታ መጠየቅ ያለባት አለ አይደል? አንተ ነህ ይቅርታ ማለት ያለብህ እንጂ ሩታ አይደለችም። ለምን ብትለኝ እዚህ ጋር ምንም ያጠፋችው ነገር ሩታ የለም። ያልሆነ ስም ነው የሰጣችኋት። እሷ ለመኖር ስትል ለልጇ ስትል ለመኖር ስትል ነው እዚህ ጋር ይቅርታ ብላ ያላት አማራጭ እሱ ነው። በቃ አንተ ምንም ልትረዳ ስላልቻልክ አብርሽ፣ እሷ ያላት አማራጭ ይቅርታ ብላ ለመታረቅ ነው ሐሳቧ። ሩታ ይሄን ያክል በጣም መልካም ሰው ስለሆነች ነው፣ ጥሩ ስነ ምግባር ስላላት ነው። ገባ አይደለ? እዚህ ጋር ቡዜ አጠገብ ያለችው ቡዜ እሷ ናት አንተን ይቅርታ መጠየቅ ያለባት። ለምን ያለ አግባብ ስም አጥፍታለች ቡዜ። እነ ቡዜ እነ አቤል ምናምን እነሱ ናቸው የሄረሜላ እነ ሄረሜላ እነሱ ናቸው መጡ ይቅርታ አብርሽ በጣም ይቅርታ ማለት ያለባቸው እነሱ እንጂ ሩታ አልነበረች። እነሱ ናቸው እነ ቡዜ ምናምን እነ ሄረሜላ ተሰብስበው አጥፍተናል ለሩታ ያልሆነ ስም ስለሰጣናት አብርሽ ይቅርታ አጥፍተናል ብሎ እነሱ ናቸው ተንበርከኮ ይቅርታ መጠየቅ ያለባቸው። እነ ሄረሜላ የሄረሜላ ጓደኛዎች በሙሉ ናቸው እንጂ ሩታ አልነበረችም። ሩታ ማለት አልነበረባትም ተመልካቾች። እና ሩታ የምሬን ነው በጣም የምር ሩታ በጣም የዋና በጣም ጸባይኛ ልጅ ነሽ። የምሬን ነው። መጠየቅ ያለባት ቡዜ እንዴት እንደሆነች ይወት ውስጧ ደስ አላላትም ቡዜ። የምሬን ነው። ፊቷ ያስታውቃል እንደምታዩት ነው። ምንም ደስ ያላት ነገር የለም ቡዜ። ለምን ተታረቁ ብላ ነው መሰለኝ ቡዜ ደስ አላላትም። አሁን ራሱ ቡዜ ነው ይወት ፊቷን ስታዩት ደስ አላላትም። እና አጠገብ ያለችው ቡዜ ናት አንተን ይቅርታ መጠየቅ ያለባት አብርሽ እንጂ ሩታ አልነበረችም። አንተ ራሱ መጠየቅ አለብህ ሩታን ይቅርታ አንተ መጠየቅ አለብህ አብርሽ። እና ሄረሜላ ናቸው አንተን ይቅርታ መጠየቅ ያለባቸው እንጂ ሩታ ምንም በማታውቀው የምር እኔ ሩታ በጣም ነው ያሳዘነችኝ ተመልካቾቼ። እንግዲህ ሩታ ይቅርታ መጠየቅ አልነበረባትም ነው የምላችሁ። እንግዲህ ሰላም እንዴት ናችሁ? እንግዲህ ተመልካቾቼ ለቤቱ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጉን እንዳረሱ። ውጭ ያላችሁም ሀገር ውስጥ ያላችሁም ፈጣሪ ያሰባችሁትን እንዲያሳካላችሁ እመኝላችኋለሁ። እንግዲህ እና በጣም ነው የሚገርመው እስኪ ካላችሁኝ እሶኬ ጥፋታችሁን ካመናችሁ ምን ማድረግ እንዳለብን ደግሞ አብረን እናወራለን። ግን ደግሞ እዚህ ጋር ጥፋተኛ አይደለንም ብላችሁ ያሰባችሁ ለኔ ይቅርታ መጠየቁ ምንም ተገቢ ነው። ምንድነው የምትነግረው? አለ አይደለ አጥፍቻለሁ በቃ አጥፍታለች በቃ ሳታጠፋ ለምን እንትን ትነግራለች? እውነቱን ንገሩኝ ምናምን የምትለው አብርሽ የምን እውነት ነው የምትነግረው እንዴ? ሩታ ምንድነው የምትነግረው ነው ማለት እዚህ ጋር ሩታ ምንም ሳታጠፋ በቃ እንዳጠፋችሁ እንትን በሉ በቃ እውነቱን ንገሩኝ ምናምን የምትለው ምንም ያጠፋችሁ ነገር የለም። ሩታ ምንም ያጠፋችሁ ነገር የለም። እዚህ ጋር ተግባባን አይደል አብርሽ? ያጠፉት እና የሄረሜላ ጓደኞች ናቸው እንጂ ሩታ አንተ ምንም አላረገችም። አንተ እንድትታመም አላረገችም። ሩታ ምንም ያረገችው ነገር የለም። ሩታ ተግባባን አይደል? አንተ አብርሽ የምታረገው ነገር እያወቅ ሩታ ላይ መጨማለቅ የለብም። ሩታ እኮ ከፈለገች የራሷን ኑሮ መኖር ትችል ነበር። ግን ሩታ በጣም አላደል ጥሩ ልጅ ስለሆነች ለልጇ ስትል አንተም ባሏ ስለነበርክ ከዚህ በፊት አብራችሁ ስለኖራችሁ አብረን እንቀጥል። ሌላ ሰው መጥቶ ለምን ያለያየናል? ለምን ይረብሸናል? ለምን ይበጠብጠናል? እኔና አብርሽ ለምን እንለያያለን ብላ አስባ እንጂ እሷ እዚህ ጋር ያጠፋችው አንዳችም ነገር እኔ አልታየኝም። ተመልካቾቼ እናንተ ምን ትላላችሁ? የራሳችሁን አስተያየት መስጠት ትችላላችሁ። ሩታ እዚህ ጋር ምንም ያጠፋችው ነገር የለም እና አብርሽ አብራችሁ እንድትቀጥሉ አስባ ለልጁ አስባ ነው እንጂ
አንተ ደግሞ ተንጠባረርክ አብርሽ፣ በጣም የተንጠባረርከው በጣም ተንጠባረርክባት። የምር አርፈ የሰው ወሬ ሳሰማ አንተ የነቡዜንም ወሬ መስማት የለብም። ካሁን እንዲ የነ ሄረሜላንም የማንንም ወሬ መስማት የለብም። አንተ አርፈ ከሩታ ጋር መቀጠል ነው ያለብህ። ገባ አይደለ? አርፈ መቀጠል አርፈ መኖር ነው ያለብህ። ከሷ ጋር መኖር ነው እንጂ ያለብህ እዚህ ጋር የሰው ወሬ እየሰማ ቡዜ እዚህ ጋር እንደዚህ አለችኝ፣ እንትና እንደዚህ አለችኝ፣ እንትና እንደዚህ አለችኝ እያልክ ከሩታ ጋር እንትን አትበል፣ ግጭት ውስጥ አትግባ። ያጋጩ ከራሱ እነማን እንደሆኑ አንተ ታውቃለህ በደንብ። እስኪ እይ ቪዲዮ እይ፣ እነ ቡዜን መርምራቸው፣ እነ ሄረሜላን በደንብ መርምራቸው። እነሱ ናቸው የሁሉ ነገር እንድትለያዩ ያረጉት። ሩታና አብርሽ እንዲለያዩ ያረጉት እነ ቡዜ እነ ሄረሜላ የነሱ ስራ ነው ይሁሉ። ይሄን ማወቅ አለብህ። እሺ እዚህ ጋር ሩታ ምንም ያለ ጥፋቷ መታ ነው ሩታ ያለ ጥፋቷ መታ ይቅርታ አብርሽ ብላ። የምር እኔ ሩታ አላ አይደለ ለልጇ እንደምትኖር ነው ያሳየችው። እዚህ ጋር ለልጇ እንደምትኖር እንጂ ያሳየችው አብርሽ ሩታ እዚህ ጋር ያጠፋችው ነገር የለም ነው ማለት። ደግሜ እነግራለሁ እንዴ። እና እውነቱን ለመናገር ሩታና ኤፍሬም አላ አይደለ ምንም ያጠፉት ነገር የለም። እንግዲህ ሰላምን በመፈለግ ነው እንግዲህ ሩታ ሰላምን በመፈለግ ህይወታችሁን አብራችሁ እንድትኖሩ ትዳራችሁ ወደ ነበረበት እንዲመለስ ብለ አስባ እንጂ ሩታ እዚህ ጋር ያጠፋችው ነገር አንዳችም ነገር የለም። ተመልካቾች እንደኔ ሐሳብ ምንም ያጠፋችው ነገር የለም። ባይሆን አብርሽ ነው። ለዛውም አብርሽ በጣም አንገላታት። የምሬን ነው። ከሄረሜላ ጎን እያረጋት እንደ ምርጫ ነው የተጠቀመባት። ምርጫ ነው ያረጋት። እንግዲህ እንደዚህ ማድረግ አልነበረበትም አብርሽ አለ አይደለ። እንደዚህ የሰው ምክር እየሰማ የሰው ወሬ እየሰማ ሩታ በጣም ነው የተጎዳችው። ሩታ ምንም ሳታጠፋ ምንም በማታውቀው ነገር እንደዚህ አርግታለች። አብርሽን እንደዚህ ያረገች ከሷ ናት፣ ያሳመመች ሩታ ናት። ያልሆነ ስም ነው የተሰጣት ሩታ። ስለዚህ ሩታ ይቅርታ መጠየቅ አለባት። ይቅርታ መጠየቅ ያለባት ሩታ እንጂ አብርሽ አይደለም። አብርሽን ይቅርታ መጠየቅ ያለበት ሰው አካል አለ። እነሱ እነማን ናቸው ብትሉ እነ ሄረሜላ እነ ቡዜ እነ አሚር ምን አሉ እነሱ ናቸው። በቃ የሄረሜላ ጓደኞች በሙሉ ናቸው እንትና አብርሽን ይቅርታ መጠየቅ ያለባቸው እነሱ ናቸው እንጂ ይቅርታ መጠየቅ ያለባቸው ሩታ እዚህ ጋር ምንም በማታውቀው ሩታ መታ ይቅርታ አለችው። እንግዲህ ያላት አማራጭ ሩታ ምንድነው? ሊረዳት አልቻለም። አላ አይደል አብርሽ ሊረዳት አልቻለም። እውነቱን ብትነግረው ሊረዳት አልቻለም። ያው በመጨረሻ እውነት እንደሚያሸንፍ ይታወቃል። ግን ምንም ሊረዳት ስላልቻለ ያላት አማራጭ ምንድነው? ይቅርታ። በቃ እሱ ነው ያላት አማራጭ። ስለዚህ ሩታ ያላት አማራጭ ይቅርታ ስለሆነ በቃ ይቅርታ አለችው። አብርሽ ይቅርታ ብላ ጠየቀችው። ለምን? በቃ ሊረዳት አልቻለም። ምንም ብትለው ሊያምናት አልቻለም። ስለዚህ ምንም ሳታጠፋ እንዳጠፋች ሰው ሆና ይቅርታ ብላ ጠየቀችው። ያጠፉት ግን ይቅርታ እንኳን አላሉትም። እነ ሄረሜላ ናቸው ይቅርታ ማለት ያለባቸው። አብርሽን ይቅርታ ማለት ያለባቸው እነ ሄረሜላ እነ ቡዜ የአጋሮቿ በሙሉ የነሱ አጋር የሄረሜላ አጋሮች በሙሉ ተንበርክኮ አብርሽ አጥፍተናል፣ ይቅርታ እንድታረግልን እንፈልጋለን አብርሽ ብሎ እነሱ ናቸው መጠየቅ ያለባቸው። አብርሽንም ሩታንም ሄዶ ይቅርታ መጠየቅ አለባቸው። ተግባባን? ሩታንም ሄዶ ይቅርታ አንቺን ከባልሽ ጋር ለማጣላት ከሩታ ጋር ከአብርሽ ጋር ልናለያያችሁ ብዙ ነገር አድርገናል፣ እኛ ብዙ ነገር አጥፍተናል። ሩታንም ሄዶ ይቅርታ ማለት አለባቸው። አብርሽንም ይቅርታ ማለት ያለባቸው እነ ቡዜ ናቸው እንጂ ሩታ አይደለችም። ሩታ ምንም በማታውቀው ነገር ነው። እንግዲህ ተመልካቾቼ በጣም ነው የሚያሳዝነው። ሩታ እንግዲህ ለመኖር ያደረገችው ጥረት እና ለልጇ ስትል እና ባሏም ስለነበረ ለምን ሌላ ህይወት እኖራለሁ ብላ አስባ ነው። እንግዲህ የሩታ መልካም አስተሳሰቧ ነው እንጂ የሩታ መልካም አስተሳሰብ ነው። ሄረሜላ ደግሞ የምታስቀኝ ሄረሜላ የራስሽን ኑሮ መኖር ነው ያለብሽ። የሰው ትዳር ውስጥ ገብተሽ ዘው ማለት ምንም አያደርግልሽም። አለ አይደል? መጨረሻ ላይ አብሮ መሆናቸው አይቀርም ብዬ ነግሬያችሁ ነበር ከዚህ በፊት። ስለዚህ ሄረሜላ አንቺ በጣም ቆንጅዬ ነሽ፣ ለራስሽም ክብር ይኑርሽ። ሄረሜላ የራስሽን ኑሮ መኖር ትችያለሽ። በጣም ብዙ ልጆች አሉ እንዴ፣ በጣም ብዙ ቆንጆ ሸበላ ልጆች አሉ። እና ከአብርሽ ጋር የያዘሽ ነገር ምንድነው? አንቺ የምር አብርሽን ፈልገሽው ነው ወይስ ሩታና አብርሽ አብሮ እንዳይሆኑ አስበሽ እንጂ ሄረሜላ አንቺ የምር አብርሽን ወደሽው ፈልገሽው አይደለም። እውነቱን እንናገር፣ የምሬን ነው። ይሄን ያክል ፈልገሽው አይመስለኝም። አንቺ ስልሽ አንቺ በጣም ቆንጅዬ ነሽ፣ ደስ የምትይ ልጅ ነሽ። ይሄን ያክል አብርሽ የምትዩ ነገር እኔ ግራ ነው የገባኝ። እነ ቡዜ ሁላችሁም አለ አይደል ይቅርታ መጠየቅ አለባችሁ። ሩታ ምንም ያለ ጥፋቷ ገብታ ነው ይቅርታ የጠየቀችው።
ስለዚህ እናንተ እውነቱን አውቃችሁ ሄዳችሁ ይቅርታ መጠየቅ አለባችሁ። አብርሽ ይቅርታ ያለክሰው የምር የተሳሳተ ነገር ነው። ይቅርታ ሚልክ ሰው እነ ቡዜ ነበሩ ይቅርታ ማለት የነበረባቸው። እንግዲህ ተመልካቾች እናንተ ምን ትላላችሁ? የራሳችሁን አስተያየት መስጠት ትችላላችሁ። እንግዲህ የዛሬው ቪዲዮ ባጭሩ ይሄን ይመስል ነበር። እንግዲህ ለቤቱ አዲስ ከሆናችሁ እንግዲህ ላይክ፣ ሰብስክራይብ ማድረጉን እንዳረሱ። እንግዲህ ውጭ ሀገር ያላችሁም ሀገር ውስጥ ያላችሁት ፈጣሪ ከፈራችሁት ነገር ሁሉ ይጠብቃችሁ። ያሰባችሁትን ያለማችሁትን ነገር አሳክታችሁ ሀገራችሁ መታችሁ በሰላም እንድትኖሩ ፈጣሪ ያርጋችሁ ነው የምላችሁ። ሁላችሁንም እወዳችኋለሁ። ቻው ቻው።